ግን እንዴት እንደማስለቀስሽ ደግሞ ወደፊት እየታየኝ ነው። ገብቶሻል? እንደምታላቅሽ 4 ዓመት ሰርተሽ ነው የተለው። ችግር የለም 4 ዓመትም ማለት ነው። እኔ የምፈልገው ዋናው ገንዘቡን አይደለ? ገንዘቡ ይጠራቀምልኛል። ነገ ግን እኔ እጅ ነው የምሆንበት። አገባለሁ፣ እጠብሳለሁ። የገዛ ጓደኛሽ አንጀትክን ጥብስ ያድርገው ነው እንጂ እኔማ ሌላ ምን እልህ ብለህ። አንጀትክን ጥብስ የሚያደርግ ነገር ይላክብህ። አግብታችሁም ሆነ ሳታገቡ የተሰደዳችሁት ይህን ቪዲዮ እስከ መጨረሻ ስሙት። እመኑን ትጠቀሙበታላችሁ። ነግበኔና ሀገሬ ልጆች፣ ብልህ በሰው ይማራል፣ ብልጥ በሰው ይማራል፣ ሞኝ ደግሞ በራሱ ይማራል የሚባለው ነገር አለና ተማሩበት። ግዴታ በራሳችን ካልደረስ አትበሉ የሀገሬ ልጆች። ዛሬ በጣም ከፍቶኛል። በዚህ አጋጣሚ ወላሂ ነው የምላችሁ፣ ሳታገቡ የተሰደዳችሁቶች በጣም እድለኞች ናችሁ። በጣም እድለኞች ናቸው የሀገሬ ልጆች። ሳታገቡ ተሰዳችሁ፣ ከተሰደዳችሁ በኋላ የአረብ ሀገር ሩዝና የአረብ ሀገር ሙቀት ሲቀላቀልባችሁ መቋቋም አቅቷችሁ በኦንላይን ኒካ ወይም ሰማንያ የምታስሩቶች ግን መጨረሻችሁ እንደዚህ ለእሶ ስለሚሆን እባካችሁን ጥንቃቄ አድርጉ ነው የምለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሚ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡን ውድ ቤተሰቦች የሀገሬ ልጆች ኢድ እንዴት ነበር? ኢድ እንዴት አሳለፋችሁት? ከኔ ጋር አልሐምዱሊላህ። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ለብዙዎቻችን ይጠቅመናል። ማስጠንቀቂያ ማታርገኝ ማስጠንቀቂያ ማትንሳይ ስለሆነ ተማሩበት። በተለይ አዲስ የመጣችሁቶች እንዳትሞኙ። ነባሮች እንኳን ህይወት በራሱ አስተምሮናል ማለት ነው የሀገሬ ልጆች። አዲስ የመጣችሁ ግን በሰው ሀገር ተንከራታችሁ ሰው ቤት ከላይ ከታችሁላችሁ ያገኛችሁት ገንዘባችሁ በኋላ ላይ ጉድ እንዳትሆኑ ይህን ታሪክ በደንብ ሰምታችሁ ተጠቀሙበት። ሸር አድርጉ፣ ለእህቶቻችሁ ይማሩበታል። እውነቴን ነው የምላችሁ። ባለፈው የቤቴን ቪዲዮ ሳሳያችሁ የማይሆን ወንድ አግብታችሁ የተሰደዳችሁቶች ካላችሁ እህኔ በቀይ ካርድ ከህይወታችሁ አስወጡት ብያችሁ ነበርና ብዙቶች ሸቃሊት ሆይ እንዴት ነው ፍችን የምታበረታች እያላችሁ የነበረ። እኔ ፍችን ከሚያበረታቱ ሰዎች አንዱ አይደለሁም የሀገሬ ልጆች። ነገር ግን ከማይረባ ወንድ ጋር እየኖራችሁ ትዳራሌ ባላሌ ከምትሉ ሳታገቡ ቁማችሁ ብትቀሩ ይሻላል ማለት ነው። ለምሳሌ መግቢያ ላይ የሰማችሁት ወንድ በባለፈው ቲክቶክ ላይ አንድ ቪዲዮ ሰምቼ ነበር። ቪዲዮ ልሰራበት ፈለኩኝና ካፉ የሚወጣው ቃል እንዳለ ይዘገናል። ዩቲዩብ ላይ ፈቅድልኝ ይችላል ብዬ ዝም ብዬ አሳለፍኩት። በጣም ብዙ ነገር ይላታል ማለት ነው። እንዲሁም ሚስቱን በቮይስ እየሰደባት ሚስቱ ደግሞ አምታ ቲክቶክ ላይ ጭነው ነው ማለት ነው ያንን ነገር ያየሁት። ሌላውን ተውትና ምን አለ መሰላችሁ? ስሙን ጠርቶ እንዲሁም አልረሳሁትም ስሙን። እኔ ፈንተው አሁኑኑ ሂጄ እናትሽን እንትን አድርግብሻለሁ እንትን አድርጋታለሁ እያለ ልክ እንደ ጀግንነት እየዛተ ነበር ማለት ነው የሀገሬ ልጆች። ታዲያ አሁን ይሄን ወንድ አይደለም በቀይ ካርድ ይቅርና እንዲሁ በሳትም ጭረሽ ቢሆን ከህይወትሽ ብታስወጪ አሁን ይሄ ወንድ ቀረብሽ ልትባይ ነው? እንዲሁ የሀገሬ ልጆች እንዲሁ ወላሂ ላዚም አሁን ግን እንዲሁ የሚታየው ነገር በጣም ከባድ ነው። አሁን ላይ ወደ ትዳር ለመግባት በጣም ቀላል ነው። ከባዱ ነገር ግን ይሆነኛል ብለሽ የገባሽበት ትዳር እንደማይሆን ካወቅሽውና ከዚህ ጋር ማቆም አለብኝ ብለሽ ስትወስኝ ከዚያ ትዳር በቀላሉ አትወጭም። ምክንያቱም አንቺ ትክክለኛ ትዳር እንኳን ፈላጊ ሆነሽ ወደዚያ ትዳር ብትገቢ ብዙ ወንዶች ግን ሆን ብለው ለማጥመድ ብቻ እየተጠቀሙብን ያሉት የሀገሬ ልጆች። ገብቷቸዋል። እነሱ ሲያገቡን 10,000 ብር ያልጨረሱትን ፍቱ ወይም ኒካ አውርዱ ሲባሉ ግን ማለት ነው 600-700 ሺህ ብር እየጠየቁ ያሉበት ጊዜ ላይ ደርሰናል የሀገሬ ልጆች። ስለዚህ እባካችሁ እንጠንቀቅ ነው የምለው። ምን እንዳላሰምታችኋል አይደለ? ሚስቱ በስደት ነው የምትኖረው። ገባችሁ? በተለይ አግብታችሁ የተሰደዳችሁቶች እንዲሁ ለእናንተ ይጠቅማችኋል ብዬ ነው ዛሬ ይህን ቪዲዮ ልሰራ የተገደድኩትና እንግዲህ ከሚስቱ ጋር አለመግባባት ተፈጥሯል። እሱ ምንድን ነው ፍቱ ያልኳችሁ ልንገራችሁ የሀገሬ ልጆች። እናንተ ያንን ወንድ ማሻሻል ፈልጋችሁ የሆነ ሱሳም ሆኖ ወይ የሆነ ሰነፍ ባል ሆኖባችሁ ችግር የለም እኔ ማስተካከል እችላለሁ ብላችሁ እናንተ ለሱ ብላችሁ ዋጋ ከፍላችሁ ጊዜያችሁንም ገንዘባችሁንም አቃጥላችሁ ግን መለወጥ የማይፈልጉ ወንድ ጋር እድሜያችሁን አጨርሱ፣ ገንዘባችሁን አጨርሱ። ገባችሁ? አሁን ይሄ ወንድ ምንድን ነው በቃ ገንዘብ ላኪ ይላታል። እሱ ቁጭ ብሎ ይቅማል። ገንዘብ ትልክለታለች። መረራት ደከማት ወይንም ደግሞ አንድ ቀን ሲጎልባችሁ ሳትልኩ ስትቀሩ ልክ እንደዚህ ነው የሚዛትባችሁ። ከራሳችሁም ክብር አልፎ የቤተሰቦቻችሁን ክብር ራሱ ታስነካላችሁ። እውነቴን ነው የምላችሁ። ስለዚህ ለእኔም ሆነ ለቤተሰቤ ክብር የማይጨነቁት ለምን ደፋ ብሎ አይቀርም? ለምን ሳላገባ አልቀርም? ሲጀመርስ 10 አመት ሙሉ ያለ ወንድ ኑር ያለው 12 አመት 13 አመት ያለ ወንድ እየኖረ ነው። ስለዚህ ምን እንሆናለን ሳናገባ ብንቀርስ? እንደዚህ አላልጫ ወንድ አግብቶ ከመቃጠል ቁሞ መቅረት አይሻልም እያላችሁ የሀገሬ ልጆች። እና እኔ ፍቱ
በቀይ ካርድ አባሩ ያልኳችሁ ትክክለኛ ወንዶችን ትክክለኛ የትዳር ወንዶችን ሳይሆን እንደነዚህ ያሉ አልጫዎችን ነው ማለት ነው። የሀገሬ ልጆች ሲጀመር አግብታችሁ የተሰደዳችሁት ወቼ ለባሎቻችሁ ዋካችሁን ብር አታስለምዱ። በቃ ዋናው ይሄ ነው። ብር አታስለምዱ። አሁን ላይ የተያዘው ይዞታ አይታችሁ ከሆነ አንዲት ሴት ያገባል፣ አረብ ሀገር ይልካል፣ ወይንም ደግሞ እንደማንም ብሎ በኦንላይን አጥምዶ ያገባታል። ያችንን ሴት ካገባ በኋላ ፈታ ሲባል አይፈታም። ለምን ነው? ምን ሲል ነው የሰማችሁት? አሁን እኔ ምን አገባኝ 4 አመትም 6 አመትም ሰርተሽ ነይ አይመለከተኝም። እንዲሁም አንቺ አረብ ሀገር በቆየሽ ቁጥር ገንዘቡ እየተጠራቀመልኝ ነው የሚሄደው። እያሰቡት ያለ ምንድነው? ሚስቴ የኔ ያክለ አመት የኔን 80 የኔን ካይዛ አረብ ሀገር ቆይታለች። ስለዚህ የሰራችሁ አመት ተደምሮ ግማሹ ለኔ ይገባኛል እያሉ ነው ያሉት ማለት ነው። የኛ ሀገር ደግሞ ፍርድም ደግሞ መንግስትም ወይም ህጉ እንደዚህ ያለው ነገር ደግሞ እያበረታታ እየተካፈሉ ብዙቶች በሰው ሀገር ዋጋ ከፍለው ለማንም ጫታ ለማንም አልጫ ወንድ ግን ምንም ሳይደክሙ ምንም ሳይለፉ እኩል እየተከፈለ እየተሰጣቸው ነው ማለት ነው። በዚህ አጋጣሚ በባለፈው ኢትዮጵያ ላይ የሆነ ህግ ወጥቷል ሲባል ሰምቼ እውነት ከሆነ በጣም ደስ ብሎኛል። ለምን ብትሉ ይሄ ደግሞ በጣም የብዙቶች ችግር ስለሆነ እሱ ምንድነው ከጋብቻ በፊት የነበረ ሀብት ንብረት የባለቤቱ እንጂ የጋራ ሊሆን አይችልም የሚል ነገር ሰምቼ በጣም ደስ ብሎኛል። ለምን ብትሉ አግብተው 6 ወር አግብተው 3 ወር ከቆዩ በኋላ ሀታ የግል ንብረቷን እንኳን እንካፈላለን ብሎ ያዙ ልቀቁን ያሉ ወንዶች አሁን ላይ ማለት ነው። እና ገንዘባችሁን ደክማችሁ ለፍታችሁ ባዶ እጃችሁ እንዳትቀሩ ጥንቃቄ አድርጉ። አንድ ይሆነኛል ብላችሁ የገባችሁበት ትዳር እንደማይሆን ካወቃችሁ ከዚያ ወንድ ጋር ያላችሁን ግንኙነት ሙሉ በሙሉ አቁሙ ማለት ነው። ሲናፍቅሽ ብሎክን እየፈታሽ ሲያስከፋሽ ደግሞ ብሎክ እያደረግሽ ከሆነ መቼም ቢሆን ከህይወትሽ አይወጣም፣ መቼም ቢሆን አትላቀቂው ማለት ነው። ሀታ ወደ ሀገር ገብታችሁ እንኳ ፍች ማካሄድ የማትችሉበት ሁኔታ ውስጥ ከሆናችሁ መስመራችሁን ቀይሩ። የፈለገ ያክል እሱ እየቀያየረ ይምጣ ምን ይበል ይስደባችሁ የሚያንቋሻችሁ በቃ ለሱ ምላሽ አትስጡ። ከሱ ቤተሰቦች ጋር ያላችሁን ግንኙነት ሙሉ በሙሉ አቁሙ ማለት ነው። ለምትሉ ቤተሰቦቹን የምን አድርገውኛል ቤተሰቦቹ አልበደሉኝም ብላችሁ ከነሱ ጋር ያላችሁን ነገር ካላቆማችሁ እኔም ብላ ነው ቤተሰቦችን የምታናግራቸው ብሎ እሱም ተስፋ እንዳይቆርጥ ወይም በእናንተ ተስፋ እንዲኖረው ታደርጉታላችሁ ማለት ነው። ጠንቅር ይበል። ሲጀመርም እናንተ ሄዳችሁ እሱን ብላችሁ እንጂ ዘመዶቹን ብላችሁ አይደለም ሄዳችሁ። ስለዚህ እሱ ካረባችሁ የሱ ዘመዶችም ለእናንተ ምንም አይሰሩላችሁም። እናማ ከነሱ ጋር ያላችሁን ነገርም አቁማችሁ በራሳችሁም በቤተሰቦቻችሁም ክብር ላይ እንደፈለገ እንዳይፈነጭ አድርጉት። እውነት ሰማችሁት? ለዚያውም የራስሽን ጓደኛ አንቺ በሰራሽው አንቺ በደከምሽው እጠብሳለሁ አገባለሁ። በቃ ዛሬ ጊዜ እየታሰበ ያለው ይሄ ነው ያገሬ ልጆች። ስለዚህማ የማይሆን ወንድ እንደሆነ ካወቃችሁ እባካችሁን ተሎ እርምጃ ውሰዱ። አንድ ከቻላችሁ ከሀገር ገብታችሁ ኒካችሁን ወይም 80ችሁን ለማስወረድ ሞክሩ። 2 ደግሞ ይሄ ማድረግ የማትችሉ ከሆነ በውክልና ይቻላል እየተባለ በውክልና ሞክሩ። በውክልናም የማይቻል ከሆነም ድምጣችሁን አጥፍታችሁ ስሩ። ነገ ከሀገር ከገባችሁ በኋላ የሚሆነ ይሆናል። በስማችሁ ምንም አይነት ነገር እንዳትገዙ፣ በስማችሁ ምንም አይነት ነገር እንዳታስቀምጡ። ያላችሁን ሀብት ንብረታችሁን በቤተሰቦቻችሁ በእናታችሁ በአባታችሁ ስም አድርጉ። ምክንያቱም እንዳልኳችሁ የኛ ሀገር ፍርድ እኛ አሁን ለምሳሌ ሙስሊሞች በሸሪያ ፍርድ ቤት ተጋብተን እንኳን ማለት ነው አንድ ወንድ አንዲትን ሴት የሚያገባት ራሱ ላይ ያስተዳድራት እንጂ እሷ ሰርታ ልታስተዳድረው አይደለም ይባላል። ወላሂ በቅርቡ አንዲት ጓደኛችን አግብታ መታ ነበር ማለት ነው። ሰሞኑን ሄደች ከአንድ ወር በፊት ኒካህ አውርድልኝ ስትለው እምቢ አላት። በጣም ነው የሚሰድባት እሷንም እናቷንም ሳይቀር ማለት ነው። እና በሸሪያ ፍርድ ቤት እንኳን ኒካህ አውርዱልኝ ስትለምናችሁ ለሱ ነበር የሚያደሉት ማለት ነው። ሲያቅታት 20 ሺህ ብር ለጠበቃ ከፍላ ጥለው ነው የመጣችሁ። ስለዚህ ገንዘባችሁ እንዳትበሉ እባካችሁን ጥንቃቄ አድርጉ። እንደማንም ብላችሁ እንደዚህ ያሉ ወንዶች ጋር ቶሎ ለማላቀቅ ሞክሩ ነው የምለው። በእርግጥ እነሱ ቶሎ መላቀቅ አይፈልጉም። ለምን ብትሉ ጥቅማቸውን ስለሚያውቁ። ከእናንተ ጋር ተለያዩ ማለት ጥቅማቸው ቀረባቸው ማለት ነው። ትንሽ እንኳን ሲጎልባቸው እንዴት እንደሚሳደቡ እየሰማችሁ ነው። ስለዚህ ነግበኔ ነውና እባካችሁን የምታገቡትን ወንድ አንድ መርጣችሁ አግቡ። 2 ደግሞ ካገባችሁት በኋላ እንደማይሆን ካወቃችሁ ተለብላችሁ ከዚያ ሰው ለመለያየት ሞክሩ ነው የምለው። አላህ የሚያቃጥል ይጣልበት።